የሰጠችኝ እንጂ በዚህ ልክ ብሩኬን ልታግደው ወይ ብሩኬን መጥፎ ነገር ልታደርገው አይደለም። ስለዚህ 6 ወር በሙሉ እንዴት ብሩኬ ደህና ነው ስትባይ ዝማልሽ በቃ ደህና ነው ስለምትለኝ እኔ ደህና ነው ብሩ አጓጉቶኛል፣ መኪና ትይዛለች፣ ምን ትይዛለች፣ እኔም እንደሷ ለመሆን እፈልጋለሁ። ስለዚህ ባልሽ ይመጣል ብለሽ መታስቢ ከሆነ እንዴት በሱ ላይ ሌላ ወንድ ትይዣለሽ? በቃ በአጋጣሚ ተግባባን እና ለምን እህቱ ነኝ ወንድሟ ነኝ በላልሽው ያው ገብቶ ሲወጣ ጊዜ ሰው ምንድን ነው ባል ያላት ለምን ይሄ ልጅ ይገባል ይወጣል ብሎ ሰው እንዳይጠራጠረኝ ሰውን አይን ፈርቼ ነው እንደዛ ያልኩት። እቤት ለምን ይመጣል? ስራ ቦታ ሊያደርሰኝ በመኪናዬ። ስለዚህ እኔም ጥቅም አግኝቼ ነው እንደዛ ያልኩት እንጂ እንደዚህ መጥፎ ቦታ እንዲደርስ እንድትገለው ወይስ እንዲሰቃይ ፈልጌ አይደለም። ባሌ ነው፣ ምንም ቢሆን ባሌ ነው። የመጀመሪያ ፍቅር ደግሞ የልጅነት ፍቅረኛው ነበር። የልጅነት ፍቅረኛዋ ነው። መቅደስን ሲያገባ ጊዜ እንደውም ለሰርግ ሂዳ ደግሳ ምን ብላ ማለት በሰርጉ ላይ ሂዳ በልታ ጨፍራ መታለች፣ ፍቅሯ በሆዷ ይዛ። ከዛ በኋላ ትግስትን ስትሞት ጊዜ ደግሞ አባብላ በእጇ አግብታ ከዛ ካለበት ስቃይ አውጥታ ነው አብረው የሚኖሩ ተነበረው። ግን መጨረሻ ላይ ይቺ የተረገመች ሴትን መታ እንዲበተኑ ትዳራቸው እንዲበተን እሱ እንዲታገት ያደረገችው ህይወት ናት። ስለዚህ ለምንድነው እንደዚህ ያደረግሽው ተብላ ስትጠየቅ ጊዜ እሷ ብር ሰታኝ ነው። ሁለተኛ ደግሞ በትንሽ ቀን ይመለሳል፣ አይቆይም፣ ለጊዜው ነው። የሆነ ሚስጥር አለብኝ፣ ያ ሚስጥርን ይዤ ከመጣ ያ ሚስጥርን ከተቀበልኩት በኋላ አንቺ መታቂው ሚስጥር አለ፣ ያ ሚስጥር ከተቀበልኩት በኋላ ይመጣል፣ ምንም አይሆንም፣ እስከዛ እንዳትቸገሪ ነው ይሄ ብር ለጊዜው ያዢ ተብዬ ነው እንጂ ለሱ ምንም አይነት ክፋት ነገር አስቢም ምንም ብዬም አይደለም ነው ብላ የተናገረችው ነበረው። ስለዚህ ለእናቱ ሄደሽ ለምንድን ነው ደህና ነው ለምንድን ነው ደህና ነው የምትያት? በቃ እህቱም ያለቀሰች አስቸገረችኝ፣ እናቱም ያለቀሰች ስታስቸግረኝ ነው። መጨረሻ ላይ ጠርታ መጣችና ተፋጠጡ ሁለቱም። አየችው አንድ ሰው ወንጀል ይሰራና በመጨረሻ ላይ ይጣላል የሚባለው እውነት እኮ ነው። ያቺን ወንጀል ሰርታ እርቺን ወንጀል ሰርታ መጀመሪያ ግን ብሩ ሲቀባበሉ ጊዜ ማንን ሰው በመካከላቸው አልነበረም። ሁለታቸውም ደስተኛ ሆኖ ነው ይሄ ነገር ያደረጉት የነበረው። ብሩኬ ቢሞት ቢድን ምንም ያገባት ነገር አልነበረም። ምክንያቱም ለይብላኝ ለእናቱ ይብላኝ ለእህቱ እንጂ ለሷ ምንም ነገር አይደለም። ምክንያቱም በወንድ ቀየረችው። አያችሁ በወንድ ትላንት በ6 ወር ውስጥ ያወቀችው ያ ከልጅነታ ጀምራ የምታውቀው በ1 አመት በሙሉ በትዳር የቆዩ በ6 ወር ያወቀችው ሹፌር ፍቅር ጀምረው ጭራሽ አልጋ ላይ ወጥተዋል። ያ ምንድነው? ምን ለብሩኬ ምንም አይነት ፍቅር የላትም ማለት ነው። እና ይብላኝ ለእናት ለእህቱ እንጂ እቺማ በብር በየጊዜ ብር ይመጣላታል። ደግሞ ተደብቆ የሚያወሩበት ቦታ አለ፣ ጽድት ያለ እንደፈለጉ የሚዝናኑበት። ይሄ ከማን ጋር? ከህይወት ጋር። ስለዚህ አላልኩሽም እዛ ተደባደቡ። መጨረሻ ላይ ያቺ አምልጣ መኪናዋ አስነስና የሄደችው። በመጨረሻ እሷ ያለችበት የተፈለገ ያለ በነስራይን በቤቱ ወይም በቢሮ ዙሪያ የሆነ ልጅ ይከታተለዋል። 3 ቀን በሙሉ ሲከታተለው ሲገባ ሲወጣ ያዩታል። ማን ነው ይሄንን እንዴት በጣ ብሎ 3 ቀን በሙሉ ተከታተሉት። በመጨረሻ ያዙትና ሩጦ ሲያመልጥ ተያዘ። ምንድነው ችግር ሲባል አባቴን ሚዲያ ላይ ያልሆነ ነገር የተወራበት ነው ያልሰራ ስራ ሰራ ይብላችሁ ስሙን ያጠፋችሁ ስለሆነ ተከታተል ብለውኝ ነው አባቱ ልኮኝ ነው። የገዛ ልጁ እሳት ውስጥ እንዲገባ ያደርጋል። የገዛ ልጁ እንዲታሰር የሚያደርግ አባት እኔ እሱ ነው ያየሁት። ምክንያቱም ለብር ብሎ ነው። በመጨረሻ ሚስጥሩ አወጣ። ያው አባቴ ተከታተለው ይሄ ሰው ነው ለኔ ስም ያጠፋው ብሎኝ ነው አንተ ልከታተል ነው የመጣሁት። ሁለተኛ ደግሞ ብሩኬ እንዲታገት ያደረገችው ህይወት ነው ያገተችው እንጂ አባቴ አይደለም። የአባቴ እጅ የለበትም። አባቴ ንጹህ ነው ታታሪ ሰራተኛ ነው ብሎ ነው የተናገረው። ሚስጥሩ ወጣ ማለት ነው። አያችሁ ህይወት እንዳገተችው የገዛ ያጎቷ ልጅ ተናግረዋል። ብሩኬን ህይወት እንዳሳገተችው የገዛ የወንድሟ ያጎቷ ልጅ ተናግረዋል። ሁለተኛ ደግሞ በአባታ አካውንት ብዙ ብር ይገባል። እንደዚህ አይ አባቴን አይደለም እሷ ናት፣ ሰዎቹ ተቀየሩብኝ፣ እንደዚህ አድርገሻል ይሉኛል። ስለዚህ ይሄ ብር እንዳልበላ አንተ ጋር ይቀመጥ፣ በአንተ አካውንት ይቀመጥልኝ ብላ ነው አምጥታ የምትሰጠው እንጂ አባቴ ምንም አይነት ወንጀል የለበትም። ብሩኬም ያገተው እሱም አይደለም። እሺ ለምን ወፍጮ ቤቱ ተዘጋ ተብሎ ሲጠየቅ ጊዜ በቃ አሁን ዝም ብሎ የቀን ስራ ነው ተራውጦ ነው የሚሰራው፣ ለዛ ነው እንጂ ሌላ ነገር አይደለም። አባቴ ንጹህ ነው፣ መጥፎም የሰራው ነገር የለም ነው ያለው። አባቴ መጥፎ ነገር የሰራው ነገር ከሌለ
ደግሞ አንተ ብዙ ሚስጥር አውቃለሁ ነው ያልከው። ብዙ ሚስጥር አውቃለሁ። ብዙ ሚስጥር ካወቅ ስለዚህ አባትህ በዚህ ጉዳይ ላይ እጁ አለበት ማለት ነው። ብሩኬ በመታሰሩ ብሩኬ በመታገቱ እጁ አለበት። ሚስቱን ጥሩ ሰርታለች፣ መጥፎ ሰርታለች፣ መጨረሻ ላይ እውነታው ወጥታለች። እኔ እንደ አንቺ የጭንቅላት ድሃ አይደለሁም። አንቺ በብር ሀብታም ብትሆን የጭንቅላት ድሃ አይደለሁም። አንቺ በብር እኮ ነው ባልሽ ይሸጥሹ፣ በብር ሸጥሹ። እንደገና ደግሞ በባልሽ ላይ ሌላ ወንጀል፣ ባል ያለሽ ከሌላ ወንድ ጋር መጋደምሽ፣ ከሌላ ወንድ ጋር ፍቅር መያዝሽ። አንቺ እውነት ብሩክ የምትወጂ ከሆነ እንዴት ሹፌርሽን ታፈቅሪዋለሽ? ሺ ጊዜ የባልሽ ፍቅር ቢኖርሽ እኮ 2 አመት 3 አመት አይደለም 6 ወር ነው አይደል? በ6 ወር ውስጥ እንዴት ከሌላ ወንድ ጋር ፍቅር ሊይዝ ይችላል? ማለት ፍቅር የሚባለው እውነት ቀላል ነው? እንደጠየቀሽ ቀላል ነው ላንቺ? እንዴት በ6 ወር ውስጥ ባልዋ የምትወደው ባልዋ ትታ የምትወደው ባልዋ አሳልፋ ሌላ ለአውሬዎች ሰታ ብርን ተቀብላ መኪና ተገዝቶላት ሱቅ ተገዝቶላት መኪና ቤት ተቀይሮላት ሌላ ፍቅረኛ ይዛ ቁጭ የምትለው ሴት ነሽ አንቺ? የሴት ልብ ነው ያለሽ? እናቴ ደግሞ እንደ እናቴ ናት ያለሽ። እናቱ እንደ እናትሽ ምታያት እኮ ቢሆን ኖሮ እንደዛ አልጋ ላይ በሽተኛ ሆና የምትበላው ምግብ አታ ሐኪም ቤት የምታከምበት ነገር አታ እንደዛ 24 ሰዓት ስታለቅስ እንደዛ ስቅስቅ ብላ ስታለቅስ እንዳንቺ የሆነች ጓደኛሽን የቀን ስራ ሰርታ እናቷ ስታሳድግ ጊዜ እናቷን ስትረዳ እናቷን ምግብ ስታመጣ ቤት ኪራይ ትከፍል አንቺ ያ ሁሉ ገንዘብ ያለሽ እኮ አንድ ቀን እንኳን ቤት ኪራይ ትከፍላቸው ነበር። አንድ ቀን እንኳን ምግብ ትገዥላቸው ነበር። አንድ ቀን እኮ ታሳክሚያት ነበር። የሷ ልጅ ታግቶ እኮ ነው አንቺ በብር እንደፈለሽ የምትጨፍሪው። ስለዚህ ልጅዋ በታገተበት እንኳን እሷ ወስደሽ ብታሳክሚ እውነት እንደ እናትሽ ምታያት ከሆነ ግን እንደ እናት አይደለም ምታያት። አንቺ ይሄ እቀቃ ጨዋታ ነው የርሽ እንጂ እውነት ባሌ ነው ብለሽ ማለያሹ የሱ እናት ደግሞ እንደ እናትሽ አይደለም ምታያት። ሁሉ ነገር ውሸት ነው። ባልሽን ደግሞ ከልብሽ አትወጂው፣ ባልሽ ከልብሽ አታፈቅሪው። 2 ጥፋት ነው የሰራሽው። አንዱ ጥፋት ሲያንስሽ ገና ሌላ በባልሽ ላይ ሌላ ነገር መደረብ። ለምን መላጤ ድሃ አትሆኝ? ጤነኛ ነሽ። እሱም የሰራ ነው፣ አንቺም የሰራሽ ነው። ከምን በላይ ቤታችሁ ውስጥ ፍቅር አለ፣ ትዋደዳላችሁ። ስለዚህ ሰርተሽ በጥሩ ላብሽ ሰርተሽ አምጥተሽ በስለሳት ከባልሽ ጋር ኖረሽ ልጅ ብትወልጅ ይሻልሻል ወይስ ባልሽን አሳግተሽ የእሱ እናት እዛ ጋልጋ ላይ ተኝታ ያለቀሰች የደንባ ያለቀሰች እህቱ የደንባ ያለቀሰች አንቺ ደስተኛ ሆነሽ ምን ነው? ይሄ ነገር ዞሮ ዞሮ እንደማይከፍልሽ ታውቂያለሽ። ያንቺ ወንድም እንደዛ ሆኖ እናትሽ እንደዛ አልጋ ላይ ተኝታ ብታለቅስ ዞሮ ደስተኛ ትሆኛለሽ? ማንኛውም ነገር የሆነ ነገር ስንሰራ ጊዜ እኮ ለኔስ እናት ብትሆን፣ ለኔ ወንድም ቢሆን፣ ለኔ አባት ቢሆን፣ ለኔ እህት ብትሆን ተብሎ ማሰብ ነው ያለብን እንጂ ብቻ የጊዜያዊ ስሜታችን መጓዝ የለብንም። ብቻ ከርሳችን ለመሞላት አይደለም ፊት ለፊት የምንሮጠው። የተቸገሩ ሰዎች ማየት አለብን። ለኔ ብጤዎች ማየት አለብን። ከኛ ኋላ ያሉትን ከኛ በታች ያሉትን ማየት አለብን። ጤነኛ ነሽ፣ ሰርተሽ ትበያለሽ፣ ሰርቶ ያመጣልሻል። ካለበት ችግር አውጥተሽዋል። ያ ሁሉ ካለበት ችግር ካለበት ስቃይ አውጥተሹ ዛሬ ግን መልሶ እዛ ውስጥ እንዲገባ አድርገሽዋል። ለምን? ምስኪን ልጅ እንደሆነ አንቺ መስከረሽለታል፣ ብዙ ሰው አውርቶለታል። ግን ለምን ያሳለፈው ስቃይ መልሶ እንዲገባ ለምን ታደርጊዋለሽ? ቢያንስ ለእናቱ አታስቢም? ለእኔ እናት ብትሆን ብልሽ አታስቢም? ሰው በዚህ ልክ ይጨክናል ባሉ ላይ? አንድ ወንጀል ሰተሽበት ገና ሌላ ወንጀል መስራት አግባብ ነው? ሰው እንደ ሰው አያስብም? አንቺ አሁን ህሊና አለኝ ጥሩ ሰው ነኝ እንደሚስት አስባለሁ ያለሽ እንዴ? ስለዚህ እንደዚህ በሰው ላይ መጥፎ የምትሰሩ ሰዎች ደግሞ ቅርባችሁ አትስሩ። ለብር ብላችሁ ሰውን አሳልፋችሁ አትስጩ። እናቴ ቢሆን ብለሽ አስቢ። 2 አይነት ወንጀል አትስሪ። ሴት ልጅ ነሽ። ያው ሰው ክዳሽ ሂዳለች አላልኩሽም አለችሽ። ምን ልትሆኝ ነው? ነገ ባልሽ ሲመጣ ጊዜ ምንድነው የምትይው? ይሄን ያህል ግፍ ሰርተሽበት ምን ልትይ ነው? ምን ብለሽ ነው የምትመልሽለት? አፍቅረሹ ወደሹ እኮ ነው ያገባሹ። ስለዚህ በዚህ ልክን ወንጀልን መስራት፣ በዚህ ልክን የሰውን ልብ መስበር አግባብ ነው? ጤነኛ ነሽ ሰርተሽ ከምታመጪው ብር ባልሽን አሳልፎ መስጠት አግባብ ነው? ነገ ልጆችሽ አባት የሚሆን የሚወድሽ የምትወጁ ይሄ ሁሉ እናት ወስታለች ጊዜ አይ እንደዛ ነገር ነው እንደዚህ ነው ነገር ብለሽ 6 ወር በሆነ ሲቆይ ጊዜ ለምን 6 ወር የሚቆየው? ችግሩ ምንድነው ብለሽ አትጠይቂያትም? ግን እሷ በብር ነው የያዘችሽ፣ አታለለችሽ። አውቃ እንዳትጠይቂያት ተጫወተችብሽ እኮ። ተደዳርሽም እንዳትሆኚ ከሷም እንዳትሆኚ ነው መሀል ላይ ያስቀረችሽ።
ይብላኝ ለሱ እንጂ አንቺማ ምንም አትሆኝም። ምክንያቱም በ6 ወር ውስጥ ሌላ ወንድ ቀይረሻል፣ ከሌላ ወንድ ጋር አልጋ ላይ ወጥተሻል። ምንም ሳይመስልሽ ገና ሰራተኛ ነው፣ ወደ ስራው ይቀየራል፣ ከባሌ ጋር ይኖራል ያለሽ አፍሽ ሞልተሽ ደረትሽን ሞልተሽ። አሳፋሪ ሴት ነሽ፣ የምር አሳፋሪ ሴት ነሽ። ሴት ልጅ በዚህ ልክ መዋረድ አግባብ አይደለም።